ጥያቄ ቁጥር 1 which one of the following statement is true about the set of numbers natural number whole number integer and rational number ነው የሚለው ጀስት እንደምታውቁት ናቹራል ነምበር ከአንድ ነው የሚጀምረው ሆል ነምበር ከዜሮ ይጀምራል ኢንቲጀር ጀስት ማን ይዛል ፖዚቲቭ ኢንቲጀርን ይዛል ዜሮን እና ኔጌቲቭ ኢንቲጀር ይዛል ማለት ነው ኤንድ ራሽናል ነምበር ደግሞ ፖዚቲቭ ራሽናል ነምበር እና ኔጌቲቭ ራሽናል ነምበር አለ ማለት ነው ኤ ላይ ምንድነው የሚለው ሆል ነምበር ኢዝ ሳብሴት ኦፍ ፖዚቲቭ ኢንቲጀር ነው የሚለን ሳብሴት ማለት ሆል ነምበር ላይ ያሉ ኤሌመንቶች ሁሉ ማን ላይ ያሉ ነው የሚለው ፖዚቲቭ ኢንቲጀር ላይ ይሄ ደግሞ ፎልስ ነው ለምን ሆል ነምበር ላይ ዜሮ አለች ፖዚቲቭ ኢንቲጀር ደግሞ ከአንድ ስለሚጀምር ዜሮን አይዝም ማለት ነው ስለዚህ ፎልስ ነው ማለት ነው ቢ ላይ ፖዚቲቭ ኢንቲጀር ኢዝ ሳብሴት ኦፍ ናቹራል ነምበር ነው የሚለን ይሄ ትሩ ነው ለምንድን ነው ፖዚቲቭ ኢንቲጀር ማለት ከማን የሚጀምር ከአንድ ነው የሚጀምር አንድ ሁለት እያለ ይቀጥላል ናቹራል ነምበርም 1 2 3 እያለ ይቀጥላል ማለት ነው ስለዚህ ሳብሴት ይሆናል ማለት ነው ሲ ላይ ስናይ ደግሞ ፖዚቲቭ ራሽናል ነምበር ሳብሴት ኦፍ ሆል ነምበር ነው የሚለው ይሄ ፎልስ ነው ራሽናል ነምበር ማለት ነው እንደምታውቁት በክፍልፋይ መልክ የተጻፈ ማለት ነው ቢ ከዜሮ የተለየ ሲሆን ለምሳሌ ፖዚቲቭ ስለሆነ 2/3 ልል እችላለሁ ሳብሴት ኦፍ ሆል ነምበር ብል ይሄ አይሆንም ማለት ነው ዲ ላይ ደግሞ ምንድነው የሚላችሁ ኢንቲጀር ኢዝ ሳብሴት ኦፍ ራሽናል ነምበር ይቻውን ራሽናል ፖዚቲቭ ራሽናል ነምበር እቺ ከላይ ፕላስ ያደርግ ምንድነው ፖዚቲቭ ራሽናል ነምበር ጀስት ኢንቲጀር ደግሞ ማለት ኔጌቲቭ ይዛል ኔጌቲቭ 2 ኔጌቲቭ 3 ለምሳሌ ምንድናቸው ኢንቲጀር ናቸው እነዚህ ግን ፖዚቲቭ ራሽናል ነምበር ላይ አይገኙም ማለት ነው ነገር ግን አሁን ለምሳሌ z is subset with integer ቢል ይሆናል ጀስት እነዚህ ሳምራይዝ ለማድረግ ናቹራል ነምበር ሙሉ ሆል ነምበር ላይ ይገኛል እነዚህ ደግሞ ምን ላይ ይገኛሉ ኢንቲጀር ላይ ይገኛሉ ከዛ እነዚህ ደግሞ ሳብሴት ዊዝ ራሽናል ነምበር ይሆናል ማለት ነው ከዛ ፖዚቲቭ ራሽናል ነምበር ፖዚቲቭ ኢንቲጀር ሲላችሁ እነሱ መጠንቀቅ ይኖርባችኋል ማለት ነው ስለዚህ መልሳችን ለዚህኛው ቢ ነው ማለት ነው ሁለተኛ ጥያቄ ምንድነው which one of the following is not correct ነው የሚለን ትክክል ያልሆነ የትኛው ነው every negative rational number is less than 0 ይሄ ትሩ ነው ጀስት ይሄን ለመመለስ ጀስት ምንድነው ነምበር ላይ እንኳን ብታስቀምጡ ከዜሮ ይጀምራል ወደዚህ ፖዚቲቭ ነው ወደዚህ ኔጌቲቭ ነው ኦልዌይስ ነምበሮች ስናያቸው በቀኝ በኩል ያለው ይበልጣል ለምሳሌ 1 ብሎ 2 ከአንድ በቀኝ ያለው ማለት ነው 2 ስለዚህ 2 ከአንድ ይበልጣል ስለዚህ በራይት ሳይድ ያለው ሁሉ ኦልዌይስ ግሬተር ዛን በሌፍት ሳይድ ካለው ማለት ነው ስለዚህ every negative rational number is less than 0 ከዜሮ ያንሳሉ ነው የሚለው ይሄ ትሩ ነው 0 is less than every positive rational number ይሄም ልክ ነው ከሁሉም ፖዚቲቭ ራሽናል ነምበሮች 0 ምንድነው ታንሳለች ነው የሚለው ሲ ላይ ደግሞ ምንድነው የሚለው any positive rational number is greater than negative rational number ይሄም ትሩ ነው ለምን ፖዚቲቭ ራሽናል ነምበሮች ከዜሮ በስተቀኝ የሚገኙት ኔጌቲቭ ራሽናል ነምበሮች ደግሞ ከዜሮ በስተግራ ማለት ነው ስለዚህ በቀኝ በኩል ያለው ቁጥር ኦልዌይስ ምን ይላል ይበልጣል ነምበር ላይ ወደዚህ ስንሄድ ምን ያደርገን የሚሄደው እየጨመረ ይሄዳል ወደ ግራ ስንሄድ እየቀነሰ ይመጣል ማለት ነው ስለዚህም ምንድነው ልክ ነው ማለት ነው 0 is greater than positive rational number የሚለው ፎልስ ነው ወደዚህ ነው አሁን ከራሽናል ነምበር ወደዚህ ስትመጡ 0 ታንሳለች እንጂ አትበልጥም ስለዚህ ልክ ያልሆነ ማን ነው ዲ ነው ማለት ነው ስለዚህ ከዚህ ጋር እቺኛውን ካራክተሪስቲክ መያዝ አለባችሁ የነምበሮችን ወደ ቀኝ ስንሄድ ቁጥሩ እየጨመረ ይሄዳል ወደ ግራ ስንሄድ ምን ያደርግ ነው የሚሄደው እየቀነሰ ለምሳሌ አሁን ከ-1000 እና ከ-1 ማን ይበልጣል -1 ይበልጣል ለምንድነው -1 ይበልጣል ምክንያቱም ከ-1000 በስተቀኝ በኩል ስላለ ማለት ነው በስተቀኝ በኩል ያለ ነምበር ኦልዌይስ በግራ በኩል ካለው ይበልጣል ማለት ነው ስለዚህ እነዚህ በደንብ መያዝ አለባችሁ ማለት ነው question number 3 ምንድነው which of the following sets of number is applicable for division in the set of rational number division just applicable የሚሆነው ማን ላይ ነው rational number ላይ ነው rational number positive negative ሳይሆን rational number ላይ ያ ማለት the set of rational number ላይ division ምን ይሆናል applicable ይሆናል the set of natural number ላይ applicable የሚሆኑት ማናቸው addition እና multiplication ብቻ ናቸው the set of whole numberም applicable የሚሆነው ማን ላይ ነው addition እና multiplication ላይ applicable ማለት መሰላችሁ ባጭሩ
የሆነ ናቹራል ነምበር ካለ ናቹራል ነምበር ሲደመር ናቹራል ነምበር የሚሰጠን ከሆነ አፕሊኬብል ይሆናል። ለምሳሌ ሁለት ናቹራል ነምበሮች ስንደምራቸው የሚሰጡ ምንድነው? ናቹራል ነምበር ነው የሚሰጡን። ስናባዛቸውም ናቹራል ነምበር ይሰጡናል። ስለዚህ አፕሊኬብል ይሆናል ማለት ነው። በምን? በአዲሽን እና በመልቲፕሊኬሽን። ዘ ስቴት ኦፍ ሆል ነምበርም ጀስት ሆል ነምበር ፕላስ ሆል ነምበር ይሰጠናል። ስናባዛውም ሆል ነምበር ይሰጠናል። ስናካፍለው ግን ምንድን ነው የሚሰጠን? ራሽናል ነምበር ነው የሚሰጠን ኤክሴፕት ዜሮ ማለት ነው። ስለዚህ ይሄኛው አይሆንም ማለት ነው። ዘ ስቴት ኦፍ ፖዚቲቭ ራሽናል ነምበር እዚህ ጋር ሪስትሪክት ስላደረገው ነው እንጂ ይሆናል። ዘ ስቴት ኦፍ ፖዚቲቭ ግን ሲል ኔጌቲቭ ራሽናል ነምበርም ስላለ አፕሊኬብል ስለሚሆን ማለት ነው። ስለዚህ ሞር ትክክለኛ ማን ነው? ዘ ስቴት ኦፍ ራሽናል ነምበር። ይሄኛው ራሽናል ነምበር ዘ ስቴት ኦፍ ራሽናል ነምበር ምን ላይ አፕሊኬብል ይሆናል? አዲሽን ላይ፣ ከዛ ሰብትራክሽን ላይ፣ መልቲፕሊኬሽን ላይ እና ዲቪዥን ላይ። ዲቪዥን ላይ ግን ኤክሴፕት ዜሮ ማለት ነው። በዜሮ አይቻልም። ምክንያቱም ማንኛውንም ቁጥር ለዜሮ ልናካፈል አንችልም፣ አንዲፋይንድ ነው። ስለዚህ አፕሊኬብል የሚሆነው ፎር ዲቪዥን ኢን ዘ ሴት ኦፍ ራሽናል ነምበር ይሄን ይሆናል ማለት ነው። ኩዌሽን ነምበር 4 ኢቫሉዌት ብሎ እነዚህን ቁጥሮች ይሰጠናል። አብሶሉት ቫልዩ ነው። ከዚህ በፊት እንደምታውቁት አብሶሉት ቫልዩ ኤኒ ነምበር ሲወጣ ምን ሆኖ ነው የሚወጣው? ፖዘቲቭ ሆኖ ነው የሚወጣው። ፕላስ አብሶሉት ቫልዩ ውስጥ ያለውን መጀመሪያ እንሰራለን። የሚደመር ከሆነ እንደምራለን፣ የሚቀነስ ከሆነ እንቀንሳለን። ሲወጣ ምን ሆኖ ይወጣል? ፖዘቲቭ ሆኖ ይወጣል። ስለዚህ አሁን እዚህ ጋር -8 + 6 ይወላል። አብሶሉት ቫልዩ ኦፍ -2 ይሆናል ማለት ነው። ማይነስ አብሶሉት ቫልዩ ኦፍ 12 ሲቀነስ 6 ይሆናል። ፕላስ አብሶሉት ቫልዩ ኦፍ -12 + 6 -6 ይሆናል ማለት ነው። ስለዚህ -2 ሲወጣ 2 ይሆናል። 6 ሲወጣ -6 እቺ ማይነስ ስላለች ማለት ነው። 6 ሆኖ ነው የሚወጣው። ከዛ እዚህ ጋር -6 ነው። ከአብሶሉት ቫልዩ ሲወጣ ምን ሆኖ ነው የሚወጣው? ፕላስ ሆኖ ይወጣል ማለት ነው። ስለዚህ -6 + 6 0 ነው። ስለዚህ መልሳችን 2 ይሆናል ማለት ነው። በጣም ቀላል ነው እነዚህ አይነት ጥያቄዎችን ስትሰሩ። ምክንያቱም አብሶሉት ቫልዩ ውስጥ መጀመሪያ ያለውን ትሰራላችሁ። ከዛ በኋላ ከአብሶሉት ቫልዩ ሲወጣ ምን ሆኖ ይወጣል? ፖዚቲቭ ሆኖ ይወጣል። ለምሳሌ አብሶሉት ቫልዩ ኦፍ -10 ብላችሁ ስንት ነው? 10 ይሆናል ማለት ነው። አብሶሉት ቫልዩ ኦፍ 10 ካልኩ 10 ይሆናል። ስለዚህ ይሄን ከተጠቀማችሁ በቀላሉ ማግኘት ትችላላችሁ ማለት ነው። which of the following statement is true ነው የሚለን። አብሶሉት ቫልዩ ኦፍ 0.2 ኢኳልስ ቱ አብሶሉት ቫልዩ ኦፍ -1.2 ነው የሚለው። ይሄ ፎልስ ነው። ምክንያቱም እዚህ ጋር 0.2 ነው፣ እዚህ ጋር 1.2 ነው። ቢ ላይ ደግሞ 6 ሲቀነስ 10 ይላል። እንቀንሰው 6 ስንት ነው? -4 አብሶሉት ቫልዩ ነው። ሌዛን -3 -1 ስንት ይሆናል? -4 ይሆናል። ስለዚህ አብሶሉት ቫልዩ ኦፍ -4 4 ነው። ስለዚህ እነዚህ በምን ታመር እኩል ናቸው እንጂ ይሄ ከዚህ አያንስም። መያዝ ያለባችሁ -10 ከተባለ ስንት ነው? -20 ነው የምናደርገው። ስለዚህም ፎልስ ይሆናል ማለት ነው። ሲ ላይ -3 አብሶሉት ቫልዩ ነው። ማይነስ ይሄ አብሶሉት ቫልዩ አለ። ስለዚህ ከአብሶሉት ቫልዩ እናውጣቸው። -3 ከአብሶሉት ቫልዩ ሲወጣ 3 ይሆናል። ሲቀነስ -2 ከአብሶሉት ቫልዩ ሲወጣ 2 ይሆናል ማለት ነው። 3 ሲቀነስ 2 1 እኩል ነው -5 ነው የሚለው። ይሄ ምንድነው? ፎልስ። ሌላው ዲ ላይ ማይነስ ሲሆን ምን ብያቸዋለሁ? ደምረን ከዛ ኔጌቲቭ እናደርገዋለን። አብሶሉት ቫልዩ -5 -1 ማለት -6 ነው። አብሶሉት ቫልዩ ላይ ግሬተር ዛን እንልና -8 + 5 ደግሞ ስንት ነው? -3 ይሆናል። ጀስት እነዚህን ታውቋቸዋላችሁ። -8 + 5 ከትልቁ ላይ ትንሹን እንቀንሳለን 3 ከዛ የትልቁ ምልክት ማይነስ ስለሆነ ማይነስ እንለዋለን ማለት ነው። -6 ከአብሶሉት ቫልዩ ሲወጣ 6 ይሆናል። ግሬተር ዛን -3 ከአብሶሉት ቫልዩ ሲወጣ 3 ስለዚህ 6 ከ3 ይበልጣል ትሩ የሆነ ስለዚህ ይሆናል ማለት ነው። ሌሎች ፎልስ ናቸው። ስለዚህ አብሶሉት ቫልዩ ፕሮፐርቲ በደንብ ማወቅ አለባችሁ ማለት ነው። ትሩ ወይም ፎልስ ለማለት ከዛ ደግሞ ኢኩዌዥን ስለሚሰጥ ይሄን ኮንሴፕት ከያዛችሁ ይሄኛውም ቀላል ይሆናል ማለት ነው። ስድስተኛ ጥያቄ which one of the following is the state of ብሎ እንደዚህ ይሰጡናል። አብሶሉት ቫልዩ ኢኩዌዥን አብሶሉት ቫልዩ ላይ አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኤ ከሆነ አንደኛ ኤ ከዜሮ መብለጥ አለበት። ከዜሮ ካልበለጠ ኖ ሶሉሽን ነው የምትሉ መስራት እንዳትጀምሩ። ለምሳሌ አሁን ይሄ -3/4x እኩል ነው አብሶሉት ቫልዩ -3 ቢል አይሆንም ማለት ነው። ኖ ሶሉሽን ብለን ነው የምንሄደው። ግን እዚህ ጋር ፖዚቲቭ ስለሆነ ስንት ሶሉሽን አለው? 2 ሶሉሽን አለው። ኤ 0 ከሆነች 1 ሶሉሽን ይኖረዋል። ኤ ከዜሮ ከበለጠ 2 ይኖረዋል። ኤ ከዜሮ ካነሰ ኖ ሶሉሽን ይሆናል ማለት ነው። ሶ አሁን እዚህ ጋር ከዜሮ ስለሚበልጥ 2 ሶሉሽን አለው። ከዛ ምንድነው የምናደርገው? ለዚህኛው ለምሳሌ ኤክስ እኩል ነው ኤ እናደርጋለን አንደኛው ሶሉሽን፣ ሁለተኛው ደግሞ ኤክስ እኩል ነው -ኤ አድርገን እንሰራለን ማለት ነው። ለምሳሌ አብሶሉት ቫልዩ ኦፍ ኤክስ እኩል ነው 3 ቢላችሁ ኤክስ ስንት ነው ቢባል ኤክስ አንደኛ 3 ነው፣ ሁለተኛ ኤክስ እኩል ነው -3 ነው ማለት ነው።
አብሶሉት ቫልዩ ኦፍ ኤክስ እኩል ነው -4 ብትባሉ ግን ኖ ሶሉሽን ነው የምትሉት ማለት ነው። ስለዚህ ይሄኛው ሁለት ሶሉሽን አለው። አንዴ ፖዚቲቭ አንዴ ኔጌቲቭ አድርገን ወስደዋለን። ሶ ምንድነው የምናደርገው -3/4 ኤክስ እኩል ነው 3 ፖዚቲቭ አድርጌ ነው የወሰድኩት አሁን። ከዛ ይሄ እንዲጣፋልኝ በስንት አብዛዋለሁ በ4/-3 ይሄንንም በ4/-3 እነዚህ ይጣፉና ኤክስ ይቀረኛል በ3 1 በ3 -1 ስለዚህ -4 ይሆናል ማለት ነው። ይሄ አንዱ ነው። ሁለተኛውን ደግሞ ለመስራት ይችኛዋን ኔጌቲቭ አደርጋታለሁ -3/4 ኤክስ እኩል ነው -3 እላለሁ። ኔጌቲቭ በኔጌቲቭ ይጠፋል። ዘን በ4/3 ሁለቱንም ሳይድ አበዛዋለሁ ማለት ነው። ይሄን ሳባዛው ጀስት ኦቨር ሆናል 3 በ3 ሲጠፋና ስንት ይሆናል 4 ይሆናል ማለት ነው። ስለዚህ መልሳችን ይሄ ይሆናል። ጀስት እንደዚህ አይነት ጥያቄዎችን አንዳንዴ ካልሆነ ደግሞ ቁጥሮችን ተክታችሁ ቼክ ማድረግ ነው ትሩ መምጣቱን። ለምሳሌ አሁን እዚህ ጋር -3 ብትተኩ ያመጣላችሁ፣ እነዚህን ብትተኩ አይመጣም። -4 ስትተኩ ግን -3/4 ታይምስ -4 ይሆናል። 4 በ4 እንትና -3 ከአብሶሉት ቫልዩ ሲወጣ 3 ይሆናል ማለት ነው። 4ም ስተኩት በተመሳሳይ ማለት ነው። ስለዚህ አብሶሉት ቫልዩ ስትሰሩ ምንም ይበላችሁ እንደዚህ ብዙ ነገር ቢኖርም እኩል ነው 4 ካለ አንደኛ የመጀመሪያ አብሶሉት ቫልዩ እንደሌለ ኮንሲደር አድርጉና ኤክስን ፈልጉት። በሁለተኛው ደግሞ አብሶሉት ቫልዩን ታስወጡና ይችኛዋን ከራይት ሳይድ ያለችዋን ኔጌቲቭ አድርጋችሁ ኤክስን ትፈልጋላችሁ። ስለዚህ ሁለቱን ሶሉሽን ማግኘት ትችላላችሁ ማለት ነው። ይሄኛው አንደኛው መንገድ ነው። ሌላው አሁን እዚህ ሰባተኛ ጋር እናየዋለን። ኢፍ ይላል 7 ፕላስ አብሶሉት ቫልዩ 2 ኢንቱ አብሶሉት ቫልዩ ኦፍ ኤክስ ፕላስ 5 እኩል ነው 11 ዘን ዋት ኢዝ ዘ ቫልዩ ኦፍ ኤክስ ነው የተባለው። ይሄንን ደግሞ ስትሰሩ አብሶሉት ቫልዩ ኦፍ ኤክስ እኩል ነው የሆነ ቁጥር ብለን መጻፍ አለብን መጀመሪያ ሶልቭ ከማድረጋችን በፊት። ስለዚህ 7 ነው ከእኩልነት አሻግራታለሁ ማለት ነው። 2 ኢንቱ ኤክስ ፕላስ 5 እኩል ነው 11 ማይነስ 7 ይሆናል። ይችን ከእኩልነት ወስዳት ማለት ነው። ዘን ምን ይሆናል 2 አብሶሉት ቫልዩ ኦፍ ኤክስ ፕላስ 5 እኩል ነው ከ11 ላይ 7 ስቀንስ ስንት ይሆናል 4 ይሆናል ማለት ነው። ከዛ አሁንም ለሁለት አካፍለዋል። ሲካፈል ለሁለት ሲካፈል ለሁለት 2 በ2 ይጠፋና አብሶሉት ቫልዩ ኦፍ ኤክስ ፕላስ 5 ማለት ስንት ይሆናል 4 ሲካፈል ለሁለት 2 ይሆናል። ስለዚህ አሁን ሁለት ሶሉሽን አለው። ለምን 2 ከ0 ስለምትበልጥ። ከዛ ምንድነው አድርጎ ያልኳችሁ አንደኛ አብሶሉት ቫልዩ ጀስት የለም ብለን እናስብና ኤክስ ፕላስ 5 እኩል ነው 2 እንላለን። ከዛ ቺን ከእኩልነት ስናሻግራት ምን ትሆናለች ፕላስ ስለነበረች ማይነስ ትሆናለች። እኩል ነው 2 ሲቀነስ 5 ይሆናል። ኤክስ እኩል ነው -3 ይሆናል ማለት ነው። ይሄ አንዱ ሶሉሽን ነው። ሁለተኛው ሶሉሽን ደግሞ ኤክስ ፕላስ 5 እኩል ነው ብለን ይችን ኔጌቲቭ አድርገን ደግሞ እንወስዳታለን -2 እናደርጋታለን። ዘን ኤክስ እኩል ነው ከሁለቱም ሳይድ -5 ሲቀንስ ወይም ይችን ከእኩልነት ወስዳት -2 -5 ይሆናል ማለት ነው። ሁለቱ ማይነስ ከሆኑ ትደምሩና ኔጌቲቭ ታደርጉታላችሁ። 2 ሲደምር 5 7 ስለዚህ -7። ስለዚህ መልሳችን ማን ነው -7 እና -3 -7 እና -3 የያዘ ምርጫው ደግሞ ኤ ይሆናል ማለት ነው። ስለዚህ አብሶሉት ቫልዩ አይ ቲንክ አሁን ግልጽ ሆኖላችኋል። ምንድነው የምታደርጉት ሲምፕሊፋይ ማድረግ አለባችሁ። ለምሳሌ እንደዚህኛው ሌሎች ቁጥሮች እየተጻፉ ካሉ ቫሪያብሉን በሌፍት ሳይድ ኮንስታንቱን ወደ ራይት ሳይድ መውሰድ ከዛ በኋላ ኤክስ መፈለግ። ሁለት አይነት መንገድ፣ አንደኛ ሪሙቭ አድርጉት መጀመሪያ ዳይሬክትሊ፣ ከዛ በኋላ ደግሞ ይሄ ከእኩልነት በኋላ የተሰጣችሁን ጀስት ምንድነው ኔጌቲቭ አድርጋችሁ ኤክስን ትፈልጋላችሁ ማለት ነው። ኩዌስችን ነምበር 8 which one of the following set of rational number are written in ascending order? ascending ማለት ኢንክሪዚንግ ነው። ዲሴንዲንግ ሲላችሁ ዲክሪዚንግ ወደሚል ትወስዱታላችሁ። ዲሴንዲንግ ማለት ዲክሪዚንግ እየቀነሰ ሲሄድ ማለት ነው። አሴንዲንግ ማለት ደግሞ እየጨመረ ከስሞል ወደ ላርጅ ማለት ነው። ዲሴንዲንግ ሲሆን ከላርጅ ወደ ስሞል ይሄዳል ማለት ነው። ስለዚህ የትኛው ነው ኦርደሩ? እዚህ ጋር የተሰጠን አለ ራሽናል ነምበር ወይም ፍራክሽን አለ። ስለዚህ ይሄኛው በአሴንዲንግ ኦርደር ማለት ከትንሽ ወደ ትልቅ የተቀመጠ፣ አሴንዲንግ ሲላቸው ምንድነው እየጨመረ የሚሄድ ማለት ነው። ስለዚህ 6/5 ይላል። ጀስት ይሄ ብዙ ጊዜ ማካፈል የተሻለ ነው። ምክንያቱም የተወሰነ ደረጃ ድረስ ሙሉን እንዳታካፍሉ። ስለዚህ ማለት ቁጥር ተመሳሳይ ከመጣባችሁ ብቻ እስከመጨረሻው ታካፍላላችሁ። 6 ሲካፈል 5 ለምሳሌ 1 ነው። 1 ሲባዛ በ5 5 ስንቀንስ 1 አለ ነጥብ 0 10 ሲካፈል 5 2 1.2 እቺ ማለት 1.2 ናት። 5 ሲካፈል 4 ደግሞ እናካፍለው። ተመሳሳይ ካገኘን እንቀጥል። 5 ሲካፈል 4 ስንት ጊዜ? አንድ ጊዜ። 1 ሲባዛ በ4 4
ከ5 ላይ ስንቀንስ 1 አለን ነጥብ ሰጠን 0 10 ሲካፈል ለ4 2 ጊዜ 2 ሲባዛ በ4 8። አሁን እንቀጥላለን ምክንያቱም 1.2 ስለሆነ መለየት አለብን። ስለዚህ ከ10 ላይ 8 2 አለ ነጥብ ስለሰጠን 0 20 ሲካፈል ለ4 5 ይችኛዋ ማለት ይቺ ናት ማለት ነው 1.25 ዘን 4 ሲካፈል ለ3 ደግሞ አለን 4 ሲካፈል ለ3 አንድ ጊዜ 1 ሲባዛ በ3 3 ከዛ ስንት ይቀራል እንቀንሳለን 1 ይሆናል ነጥብ ሰጠን 0 10 ሲካፈል ለ3 3 ጊዜ። ስለዚህ አሁን መቀጠል ያስፈልገኝም ማለት ነው። ትልቁን አወቅኩት። ትልቁ ማን ነው 4/3ኛ። ስለዚህ 4/3ኛ እዚህ ጋር ነው ትልቁ የተጻፈው። ከዛ ትንሿ ማናት እዚህ ጋር 1.2 ያ ማለት 6/5ኛ ከዛ 1.25 ነው ሚዲየም። ስለዚህ መልሱ ይሆናል ማለት ነው። ላዩት አሁን 4/3ኛ እዚህ ጋር ስለሆነ ኤክስ ነው። እዚህ ጋር ኔጌቲቭ ምናምን ይላል። እዚህ ጋር 3/4ኛ። ስለዚህ እዚህ ጋር ስላገኘ ነው ጀስት ሌሎችን ቼክ ማድረግ አያስፈልግም። ምናልባት እርግጠኛ ካልሆናችሁ ጊዜ የሚኖራችሁ ከሆነ ቼክ ማድረግ ትችላላችሁ። ለምሳሌ ኔጌቲቭ ሲያደርገው ይሄኛው ስንት ነው የመጣልን -1.3 ይሆናል። ይሄኛው -1.25 ይሄ -1.2። ስለዚህ አሁን ይሄ አሴንዲንግ ሳይሆን ምንድነው ይሄ ዲሴንዲንግ ማለት እንችላለን። ለምሳሌ ይሄ ይበልጣል ከዛ ይሄ አሁን ዲሴንዲንግ ኦርደር ነው ማለት እየቀነሰ ማለት ነው። ስለዚህ ትክክለኛው መልስ ኤ ይሆናል ማለት ነው። ስለዚህ አሴንዲንግ ኦርደር ዲሴንዲንግ ኦርደር ከተባለ ማካፈሉ የተሻለ ነው የጋራ ከመፈለግ ማለት ነው። ኤልሲዲ መፈለግ ትችላላችሁ ሊስት ኮመን ዲኖሚኔተር፣ ግን ይሄን አካፍላችሁ ወሰሩት የተሻለ ነው። አካፍላችሁ ከዛ ቁጥሯን መጻፍ። ለምሳሌ 1.2 ያገኘኋት የማን ነው የ6/5ኛ ብላችሁ ትጽፉበታላችሁ። 1.25 ያገኘው የ5/4ኛ ነው ያደርጋችሁ ሁሉን ጽፋላችሁ። ከዛ በኋላ ቼክ ማድረግ ማለት ነው። 9ኛ በጣም ቀላል ነው። for any two rational number a over b less than c over d where a b c and d differ from 0 ከሆኑ በተለይ b እና d ከዜሮ መለየት ግዴታ ነው። then which one of the following is true ነው የተባለው። ስለዚህ ይሄኛውን ጀስት ማወቅ አለባችሁ። a over b less than c over d ከተባለ ክሪስ ክሮስ እናደርገው። ይሄ እዚህ ነው የሚያባዛው፣ ይሄ እዚህ ያባዛል። ስለዚህ ad ሌዛን ቢሲ ሚል እንፈልጋለን ማለት ነው። ኤቢ የለም ኤዲ ግሬተር ዛን ቢሲ ነው የሚል ይሄም አይሆንም። ማይነስ ኤዲ ግሬተር ዛን ማይነስ ቢሲ ኤሲ ምንም እንትን የለም። ስለዚህ አሁን ይቺ መልሷ ይቺ ነች። ለምንድን ነው በኔጌቲቭ በምታባዙበት ጊዜ ኢኒኳሊቲው ምን ያደርጋል ኢንተርቼንጅ ወይም ኢንቨርስ ያደርገዋል። ለምሳሌ ሌዛን ከነበረ በኔጌቲቭ ሁሉም ስታባዙት ምን ይሆናል ግሬተር ዛን ይሆናል። ስለዚህ ኤዲ ሌዛን ቢሲ ነው የሚሆን ትክክለኛው። ከዛ በኔጌቲቭ ሳባዘው ኔጌቲቭ ኤዲ ግሬተር ዛን ኔጌቲቭ ቢሲ ይሆናል። ኢኒኳሊቲ ላይ ማወቅ ያለባችሁ ምንድነው በኔጌቲቭ ስታባዙት ወይም ስታካፍሉት ሳይኑ ይቀይራል። ግሬተር ዛን ኢኳልስ ቱ ከነበረ ሌዛን ኦር ኢኳልስ ቱ ይሆናል። ሌዛን ከነበረ ምን ይሆናል ግሬተር ዛን ይሆናል። ይሄን ማወቅ ይኖርባችኋል። ሌላው ለምሳሌ አሁን ይሄን በቁጥር ብናይ 1/5 ሌዛን 1/2 ነው ጀስት እናውቃለን ይሄ እንደሆነ። ከዛ ክሪስ ክሮስ ታደርጉት ምን ይሆናል 2 ሲባዛ በ1 2 ሌዛን 5 ይሆናል። በኔጌቲቭ ብናባዘውስ ኔጌቲቭ 2 ግሬተር ዛን ኔጌቲቭ 5 እንላለን ማለት ነው። ስለዚህም በደንብ መያዝ አለባችሁ። ኦልዌይስ ይሄ ወደዚህ ያበዛል፣ ከዛ ይሄ ወደዚህ ይባዛል። ከዛ በኋላ በኔጌቲቭ ካባዛው ይሄ ሌዛን ነው የሚሆነው በትክክል። ከዛ በኔጌቲቭ ካባዛው ወይም ለኔጌቲቭ ካካፈለው ግን ምን ታደርጉታላችሁ ሳይሆን ትቀይሩታላችሁ ማለት ነው። ስለዚህ መልሱ ሲ ይሆናል። 10ኛዋ ጥያቄ በጣም ማስተዋል ያለባችሁና በደንብ ማወቅ ያለባችሁ ጥያቄ ነው። which one of the following number is between 4/5 and 5/6 በ4 5ኛ እና በ5 6ኛ መካከል ያለ ቁጥር የትኛው ነው የተባለ መካከል ወይም መሃል ላይ ያለ። ለምሳሌ አሁን በ1 እና በ2 ብላችሁ ምንድነው የምታደርጉ 1 ሲደመር 2 ሲካፈል ለ2 ያ ማለት 3/2 ይሆናል። ይሄ ማለት ደግሞ ስንት ነው 1.5 ነው የምትሉ። በእንደዚህ በፍራክሽን ደግሞ በሚሰጥበት ጊዜ ተደምሩና ይሄንን ለ2 ነው የምታካፍሉት። ለምሳሌ እነዚህን ዝም ብላችሁ አካፍላችሁ በዚህ መሃል ሊሆኑ ይችላሉ፣ ግን ቢቲውን ስለተባለ ሚድ ፖይንት ላይ እንዲሆን ደምራችሁ ለ2 ታካፍላላችሁ። ስለዚህ ምንድነው የምታደርጉት 4/5 ፕላስ 5/6/2 እናደርጋለን ማለት ነው። ስለዚህ ይሄን ደግሞ ክሪስ ክሮስ አድርገን እንደምራለን ማለት ነው። እንደምታውቁት 6 ሲባዛ በ4 ስንት ነው 24 ይሆናል። ሲደመር 5 ሲባዛ በ5 25 ኦቨር 5 ሲባዛ በ6 30/2 ይሆናል። 24 ሲደመር 25 ስንት ነው 49 ይሆናል ኦቨር
30 እቺ ኦቨር 2 ስላል ሲካፈል ለሁለት ሲባዛ በአንድ ሁለተኛ ይሆናል ማለት ነው። ስለዚህ ስንት ይሆናል? 49 ኦቨር 60 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ኤ ይሆናል ማለት ነው። ይሄ በጣም ቀላል ነው። ለምሳሌ እስኪ ለዚህ ስሩ እናንተ በሁለት ሶስተኛ ኤንድ 3/6 መካከል የማለት አንድ ሁለተኛ ሊሆን ይችላል። በእነዚህ መካከል ያለ ቁጥር ፈልጉ ብትባሉ ጀስት በዚህ መንገድ ስሩልን። እኛ በሰራ ነው ማለት ነው። ምንድነው ያደረግነው? ሁለቱን ትደምራላችሁ፣ ለሁለት ታከፍላላችሁ። ከዛ በመሃል ያለውን ነምበር ማግኘት እንችላለን ማለት ነው። ስለዚህ በዚህ መንገድ በቀላሉ መስራት ይቻላል። ኩዌስችን ነምበር 11 if a over b and c over d are two distinct rational number የተለያዩ ራሽናል ነምበሮች ቢሆኑ a over b plus c over d እኩል ነው a plus c over d ከሆነ then which of the following is true ነው የሚለው። እነዚህ ስንደምራቸው a plus c over d ሰጡን ማለት b ከማን ጋር እኩል ነው እያለን ነው? ከd ጋር እኩል ነው ማለት ነው አይደል? ስለዚህ መልሱ ይሆናል። ለምሳሌ 2/3 ሲደመር 5/3 ካልኳችሁ ምንድነው የምታደርጉት? 7/3 ታደርጋላችሁ። የማለት 2 ሲደመር 5 ሲካፈል ለ3 እንደማለት ነው። ስለዚህ ዲኖሚኔተሩን ዲወሰደው ማለት ቢ እና ዲ ምንድናቸው ማለት ነው? እኩል ናቸው እያለን ነው። ኩዌስችን ነምበር 12 the simplified form of ተብሏል። ጀስት ይሄንን ስታዩት በጣም ከባድ ሊመስል ይችላል፣ ግን በጣም ቀላል ነው። እያንዳንዷን የብቻው ትሰራላችሁ። ከዛ በኋላ በሬሲፕሮካል አባዝታችሁ በቀላሉ ማግኘት የምትችሉት ቁጥር ነው። ለምሳሌ እቺኛዋን ብቻዋን እንስራት 1/2 ፕላስ 2/3 ጀስት ክሪስ ክሮስ መንገዷን ታውቋታላችሁ ብለን እናስባለን። ለዚህ ኤልሲኤም ምናምን መፈልግ አያስፈልግም። 3 ሲባዛ በ1 ስንት ነው? 3 ሲደመር 2 ሲባዛ በ2 4 ኦቨር 2 ሲባዛ በ3 6 ይሄ ማለት ስንት ነው? 7/6 ይሆናል ማለት ነው። ስለዚህ 7/6 ብለን እንጽፋታለን። እቺኛዋን ደግሞ ስንሰራት 3/4 ማይነስ 4/3 ይሄንን ክሪስ ክሮስ እናደርገዋለን ማለት ነው። 3 ሲባዛ በ3 9 ሲቀነስ 4 ሲባዛ በ4 16 ኦቨር 4 ሲባዛ በ3 12 ይሆናል። ይሄን ስትቀንሱ ስንት ይሆናል? ማይነስ 7/12 ይሆናል ማለት ነው። ስለዚህ እኛን አሁን ጨረስን ማለት ነው። አሁን ይቺ ብቻዋን እንኳን ብንሰራት ምን ትሆናለች? 7/6 ይሆናል ኦቨር ማይነስ 7/12 ይሆናል ማለት ነው። ስለዚህ በሬሲፕሮካል እናበዛዋለን። 7/6 ታይምስ 12 ኦቨር ማይነስ 7 በ7 1 በ7 ማይነስ 1 ይሆናል። በ6 1 በ6 2 ማይነስ 2 ይሆናል ማለት ነው። ስለዚህ ይሄኛው ስንት ነው? ማይነስ 2 ነው ማለት ነው። እቺኛን ደግሞ በተመሳሳይ እንሰራለን። 3 ፕላስ 1/3 የተሰጠ ኦቨር 1 አድርገን ይሄንን ክሪስ ክሮስ እናደርገዋለን ማለት ነው። 3 ሲባዛ በ3 ስንት ነው? 9 ሲደመር 1 ሲባዛ በ1 1 ኦቨር 1 ሲባዛ 3 3 የማለት 10/3 ይሆናል ማለት ነው። ከላይ ላለው ዘንድ ዲኖሚኔተር ላይ ያለውን ደግሞ ስንሰራ ምን ይሆናል? 3/2 ማይነስ 2/3 ይሆናል። ደስ ይሄንም ክሪስ ክሮስ እንደዚህ እንሰራለን። 3 ሲባዛ 3 ስንት ነው? 9 ሲቀነስ 2 ሲባዛ 2 4 ኦቨር 2 ሲባዛ 3 6 ይሄ ማለት 9 ሲቀነስ 4 ስንት ነው? 5/6 ይሆናል ማለት ነው። ስለዚህ እቺኛዋን ስንት መጥቶልናል? 10/3 ኦቨር 5/6 እናደርጋለን። ከዛ ይሄ ማለት ምን ማለት ነው? 10/3 ታይምስ 6/5 ይሆናል ማለት ነው። በ5 1 በ5 2 ይሆናል። በ3 1 በ3 2 2 ሲባዛ በ2 4 ስለዚህ ፕላስ 4 ይሆናል ማለት ነው። ማይነስ 2 ፕላስ 4 ማለት ደግሞ ስንት ነው? 2 ይሆናል ማለት ነው መልሳችን። ስለዚህ በጣም ቀላል ነው። እንደዚህ ሲሆንባችሁ በጣም ግራ እንዳትጋቡ። በቃ በስቴፕ ሲምፕሊፋይ ያደርጋችሁት ሂዱ። በቃ እነዚህን ብቻቸውን ሲምፕሊፋይ ታደርጋላችሁ። ከዛኛውን እቺ ሜተድ ደግሞ ብዙ ተማሪ ያውቃታል። ኤ ኦቨር ቢ ፕላስ ሲ ኦቨር ዲ ከተባለ እንዴት ነው የምትሰሩ? እቺ ሄዳ ታበዛታለች፣ እቺኛዋ ሄዳ ታበዛታለች፣ እቺ ደግሞ እቺን ታበዛታለች። ያ ማለት ኤዲ እንላለን ፕላስ እንልና ቢሲ ኦቨር እንልና ይሄ ሲባዛ በዚህ ቢ ታይምስ ዲ ይሆናል ማለት ነው። ለመቀነስም በተመሳሳይ ማለት ነው እንደዚህ እቺኛዋ እዚህ ትመጣለች፣ እቺ እዚህ ሄዳ ታበዛለች፣ እቺን ታበዛለች። ይሄን ካገኛችሁ በኋላ ጀስት ሲምፕሊፋይ ማድረግ ነው። ሌላው ኤ ኦቨር ቢ
ኦቨር ሲ ኦቨር ዲ ከተባለ ኤ ኦቨር ቢ ታይምስ ዲ ኦቨር ሲ ይሆናል። በሪስፕሮካሉ እናብዛዋለን ማለት ነው። ይህ በጣም ቀላል ነው። 13ኛ ጥያቄ ዘ ቫሊዩ ኦፍ 6x ፕላስ 3y ኦቨር ኤክስ ስኩዌር ማይነስ ዋይ ስኩዌር ዌን ኢቫሉዌትድ አት ኤክስ እኩል ነው 2 እና ዋይ እኩል ነው ማይነስ 1 ስንት ይሆናል? ይሄ ከተሰጣችሁ በኋላ ኤክስ ላይ 2ን ተክታችሁ ዋይ ላይ ማይነስ 1ን ተክታችሁ ኢቫሉዌት ስታደርጉት ስንት ይመጣል ነው። ይሄን በምተኩበት ጊዜ ቅንፍ ተጠቀሙ። ምክንያቱም ኔጌቲቭ ሲኖር አንዳንዴ ለዛ ጥሩ ነው። ለምሳሌ 6 ኢንቱ 2 ላለው 2 ስለሆነ ኤክስ ፕላስ 3 ኢንቱ ማይነስ 1 ኦቨር ኤክስ ስኩዌር ማለት 2 ስኩዌር ቅንፍ ተጠቀሙ። እሱ ያቀለላችኋል ስራቸውን። ማይነስ 1 ስኩዌር ዘን ምን አድርጋል? 6 ሲባዛ በኋላ ስንት ነው? 12 3 ሲባዛ ማይነስ 1 ማይነስ 3 ኦቨር ኤክስ ስኩዌር 2 ስኩዌር ሲሆን ስንት ነው? 4 ሲቀነስ ማይነስ 1 ስኩዌር ሲሆን ፕላስ ይሆናል። ከዛ ይቺ ማይነሷ ደግሞ ማይነስ ታደርገዋለች። ዘን 12 ሲቀነስ 3 ስንት ነው? 9 ኦቨር 4 ሲቀነስ 1 3 9 ሲካፈል ለ3 ደግሞ ስንት ነው? 3 ይሆናል ማለት ነው። ስለዚህ መልሳችን ይሆናል። 14ኛ ጥያቄ ሲምፕል ኢንተረስት ነው። ኢንተረስት ሁለት አይነት ኢንተረስት አለ፣ ሲምፕል ኢንተረስት እና ኮምፓውንድ ኢንተረስት። እነሱ ፎርሙላዎችን በደንብ ያዟቸው። እዚህ ጋር ግን ኢፍ ብር 1500 ኢንቨስትድ አት ሬት 6% ሲምፕል ኢንተረስት ብሎናል። እዚህ ጋር ፐር አኑዋል ፎር 3 years ፋይንድ ዘ አማውንት አፍተር 3 years። የተጠየቅነው አማውንቱን ነው፣ ኢንተረስቱን አይደለም የተጠየቅነው። ፒ ተሰጥቶናል፣ ፕሪንሲፓል ማለት ነው። እዚህ ጋር ሬቱ ተሰጥቶናል፣ ታይሙ ተሰጥቶናል። ስለዚህ መጀመሪያ አይ እንፈልጋለን። አይ ማለት ምን ማለት ነው? ፒ አር ቲ ይሆናል ማለት ነው። ይህን ከፈለግን በኋላ ጀስት ፕሪንሲፓሉ ላይ ስንደምረው ምን እናገኛለን? አማውንት እናገኛለን ማለት ነው። 1500 እናደርጋለን ሲባዛ ፐርሰንት ማለት ኦቨር 100 ስለሆነ 6 ኦቨር 100 እናደርጋለን ሲባዛ በ3 ስለዚህ 20 በ20 ይጠፋል ማለት ነው። 15 ሲባዛ በ6 ስንት ነው? ጀስት እዚህ ጋር እናባዛላችሁ። 15 ሲባዛ በ6 6 በ5 30 0 ጽፌ 3 አለኝ። 6 ሲባዛ በ1 6 ከ3 ጋር 9 ይሆናል ማለት ነው። 90 ሲባዛ በ3 ደግሞ ስንት ነው? 270 ይሆናል ማለት ነው። ስለዚህ አማውንቱ ከተጠየቀ ኤን የተጠየቀ ኤ ማለት ደግሞ አይ ፕላስ ፒ ነው። ስለዚህ የማለት ኢንተረስቱ 270 ሲደመር ፕሪንሲፓሉ 1500 ማለት ነው። ስለዚህ ቨርቲካሊ ደምሩት። 1500 ሲደመር 270 0 7 7 1 1770 ይሆናል ማለት ነው። ይህን መጠቀም ትችላላችሁ። ወይም አማውንት ሲጠይቃችሁ ደግሞ ሌላ ፎርሙላም አለው። ምንድነው የምትጠቀሙት? ፒ ኢንቱ 1 ፕላስ አርቲ። ይህ መጠቀም ትችላላችሁ። ይሄ የመጣው ከየት ነው? ይሄ ማለት ምንድነው ብለናል? ፒ ፕላስ አይ ነው ብለናል። ኢንተረስት ማለት ነው። አይ እኩል ነው ፒ ፕላስ ፒ አር ቲ ይሆናል ማለት ነው። ፒን ኮመን ስናወጣው ምን ይሆናል? 1 ፕላስ አር ቲ ይሆናል ማለት ነው። እንግዲህ ሊያስስታችሁ ስለሚችል ኢንተረስቱን ፈልጉና መጨረሻ ላይ ያገኛችሁት ፕሪንሲፓል ወይም የተሰጣችሁት ፕሪንሲፓል ላይ ስደምሩት ምኑን ታገኙታላችሁ? አማውንት ከ3 ዓመት በኋላ አማውንቷ ቶታሉ ማለት ነው። 1500 ኢንቨስት አድርጋችኋል። ወለዱ ስንት ሆኗል? 270 ሆኗል። ስለዚህ ከ3 ዓመት በኋላ ስንት ብር ሆኖ ነው የምታገኙት? 1770 ይሆናል ማለት ነው። 15ኛ how long will it take for ብር 1200 to get ብር 360 simple interest at rate of 6% per annual በአመት ብሎናል። ስለዚህ ታይሙ ነው የተጠየቅነው ማለት ነው። how long will it take for ብር ፕሪንሲፓሉ 1200 ብር አላችሁ። ሲምፕል ኢንተረስት ስንት ፈለጋችሁ? 360 ማግኘት ፈልጋችኋል። ወለድ ሬቱ ስንት ነው? 6% ቢሆን ለስንት ዓመት ነው መቆየት ያለበት ነው። ስለዚህ አይ እኩል ነው ምንድነው የምንጠቀመው? ፒአርቲ የምትለውን ፎርሙላ እንጠቀማለን። አይ ወለዱ ተሰጥቶናል 360 እኩል ነው ፕሪንሲፓሉ ስንት ነው ተብለናል? 1200 ነው ተብለናል። ሲባዛ እናደርግና ሬቱ ስንት ነው? 6%። 6 ኦቨር 100 ማድረግ አለብን ፐርሰንቱን ለማጥፋት። 20 በ20 ይጠፋል። ሲባዛ ታይም ይሆናል ማለት ነው። ስለዚህ 12 ሲባዛ በ6 ቲ ያ ማለት 360 እኩል ነው 12 ሲባዛ በ6 ሲባዛ ቲ ይሆናል። ሲካፈል ለ12 ሲባዛ በ6 ሲካፈል 12 ሲባዛ በ6 ይሆናል። ይሄ ሲጠፋ ታይም ይቀረናል ማለት ነው። ታይም ማለት አሁን 360 ኦቨር
12 ሲባዛ በ6 ይሆናል። ስለዚህ ለማቃል እንዲመች ብዬ ነው። በ12 1 ይሆናል። ይሄ በ12 ስንት ነው? 3 ይሆናል ማለት ነው። ስለዚህ 30 ደግሞ ሲካፈል ለ6 ስንት ይሆናል? 5 ዓመት ይሆናል ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። 16ኛ ጥያቄ በጣም ብዙ ጊዜ የምትጠይቅ ጥያቄ ነች። ዘ ሰም ኦፍ ዘ ኤጅ ኦፍ ማን ኤንድ ሂዝ ዋይፍ ኢዝ 96 ማለት ምን ማለት ነው? ኤም ፕላስ ደብሊው እኩል ነው 96 እንላለን። ኤም ማን ለሚለው ዋይፋይ ደግሞ ዋይፍ ለሚለው ደግሞ ደብሊው ማለት ነው የምንጠቀመው። ዘን ምን ብሎናል? ዘ ማን ኢዝ 12 years older than his wife። ስለዚህ ኤም እኩል ነው ደብሊው ፕላስ 12 እንላለን ማለት ነው። ስለዚህ እቺኛዋን እዚህ ጋር ሰብስቲዩት እናደርጋለን ማለት ነው። ስለዚህ ደብሊው ፕላስ 12 ፕላስ ደብሊው እኩል ነው ስንት ነው? 96። ስለዚህ ደብሊው ፕላስ ደብሊው ምን ይሆናል? 2 ይሆናል እኩል ነው 96 ሲቀነስ ወደ ስንወስዳት 12 ማለት ነው። ስለዚህ 2w ማለት ስንት ይሆናል? ከ6 ላይ 2 4 ከ9 ላይ 8 ይሆናል 84። ስለዚህ ሲካፈል ለ2 ሲካፈል ለ2 እናደርጋለን። w ማለት ስንት ይሆናል? 8 ሲካፈል ለ2 4 4 ሲካፈል ለ2 2 42 ይሆናል ማለት ነው። ዘን ኤም ማለት ምንድነው ብለናል? w ፕላስ 12 ስለዚህ 42 ሲደመር 12 እናደርጋለን። ስንደምራቸው ስንት 2 ሲደመር 2 4 አለን። ዘን 4 ሲደመር 1 5 54 ይሆናል ማለት ነው። ስለዚህ ይሆናል ማለት ነው። እነዚህም በደንብ መያዝ አለባችሁ። ዘ ሰም ኦፍ ዘ ኤጅ ኦፍ ማን ኤንድ ሂዝ ዋይፍ ኢዝ 96 years ከተባለ ኤም ፕላስ ደብሊው እኩል ነው 96 እንላለን። ከዛ ቀጥሎ ደግሞ አለ ዘ ማን ኢዝ ሲል ኤም ኢዝ እኩል ነው እንደማለት ነው 12 years older than his wife ያ ማለት ደብሊው ፕላስ 12 ይሆናል ማለት ነው። ያንገር ቢል ደግሞ ደብሊው ማይነስ 12 ይሆን ነበር። እዚህ ጋር ግን ኦልደር ይበልጣታል በ12 ዓመት ስለተባለ ይሄን እናገኛለን። ከዛ ኤም ቦታ ላይ ማንን ተካለን? ደብሊው ፕላስ 12 ለምን? ኤም ማለት ከማን ጋር እኩል ነው ስላለ ደብሊው ፕላስ 12 ጋር። ከዛ በኋላ ይሄን ደምረን ምንድነው ደብሊው እናገኛለን። የተጠየቅነው ግን ዘ ኤጅ ኦፍ ዘ ማን ስለሆነ እዚህ ጋር መጠን ሰብስቲዩት ስናደርግ እናገኘዋለን ማለት ነው 54። ኩዌስችን ነምበር 17 which one of the following number is both perfect square and perfect cube የሆነ የትኛው ነው ጥያቄው። ጀስት እነዚህን ቁጥሮች በቻላችሁት መጠን የተወሰኑት ቁጥሮች በቃላችሁ ላይ መያዝ ሞክሩ። ፐርፌክት ስኩዌር የሆኑትን ፐርፌክት ኪዩብ የሆኑትን አንለስ ግን ደግሞ ፋክተር 3 መጠቀም ነው። እሱን ተጠቅማችሁ ምንድነው የምታደርጉት? እያካፈላችሁ ትሄዳላችሁ። ከዛ በኋላ ፐርፌክት ስኩዌር እና ፐርፌክት ኪዩብ የሆኑትን መለየት ማለት ነው። ፐርፌክት ስኩዌር ለማለት ሁለት ቁጥሮች ራስ በራሳችሁ ተባዝተው ይህን ቁጥር ሊሰጡን የሚችሉ እንፈልጋለን። ፐርፌክት ኪዩብ ማለት ደግሞ 3 ተባዝተው ይህን ቁጥር ሊሰጡን የሚችሉ ቁጥሮች እንፈልጋለን ማለት ነው። ለምሳሌ ከኤን ጀምር 343ን ማን በማን ቢባዛ ይሰጠኛል የሚለውን ፐርፌክት ስኩዌር ካለ ቼክ ታደርጋላችሁ። ከሌለ ግን ፋክተር 3 ነው የምንጠቀመው። ያ ማለት በስንት እናካፍለው? በአንድ ያው በሁለት አይችልም፣ በ3 3 ደምር 4 7 10 አይችልም፣ በ4 አይችልም፣ በ5 አይችልም፣ በ6 አይችልም፣ በ7 ሜቢ ሊችል ይችላል። ስለዚህ 343ን ለስንት እናካፍላለን? ለ7። ከዚህ ጋር እንቆርጣለን። ስንት ጊዜ ይደርሳል? 4 ጊዜ 4 ሲባዛ 7 28። ስለዚህ ከ14 ላይ 8 6 ከዛ 3 ይወርዳል። ይቺ 2 ስለሆነች የለውም። 63 ሲካፈል ለ7 ስንት ነው? 9 ጊዜ። ስለዚህ 49 ሆነ ማለት ነው። ከዛ አሁንም በስንት እናካፍላለን? በ7 7። ስለዚህ 7 ሲባዛ 7 ሲባዛ በ7 ፐርፌክት ኪዩብ መሆን ይችላል፣ ግን ፐርፌክት ስኩዌር አይደለም ማለት ነው። ከዛ 729ን በተመሳሳይ እንሰራለን። ለምሳሌ አሁን ይሄ በ2 ስለማይችል በ3 እናካፍለዋለን። ያ ማለት 729 ሲካፈል ለ3 አድርጋላችሁ። ከዚህ ጋር 2 ጊዜ 2 ሲባዛ በ3 6 1 12 12 ሲካፈል ለ3 ስንት ነው? 4 ጊዜ ይደርሳል። ዘን 9 ደግሞ 3 ጊዜ። ስለዚህ 243። ከዛው 243 ደግሞ ለስንት ታካፍላላችሁ? ነው ለ3። ከዚህ ጋር ትወስዳላችሁ። 24 ሲካፈል ለ3 ስንት ጊዜ ይደርሳል? 8 ጊዜ። 8 ሲባዛ በ3 24 0 እና 3 ሲካፈል ለ3 1 81 ማለት ነው። በ3 ስንት ነው? 81። ከዛ በኋላ በ3 ይቻላል እንደምታውቁት 27 በ3 9 በ3 3 ማለት ነው። ከዛ በኋላ ፐርፌክት መሆኑን ለሁለት ግሩፕ ትከፍሉታላችሁ። ለምሳሌ እነዚህንና እነዚህን 3 ግሩፕ ይሆናሉ ማለት ነው። ያ ማለት 3 ሲባዛ 3 ሲባዛ በ3
27 ሲባዛ 3 ሲባዛ 3 ሲባዛ 3 27 ስለዚህ ፐርፌክት ስኩዌር እንደሆነ አረጋግጠልኝ ማለት ነው። ፐርፌክት ኪዩብ መሆኑን ደግሞ ለማወቅ ለሶስት ከፍሉታላችሁ ለሶስት ግሩፕ ያ ማለት እነዚህ አሁን አንድ ላይ ይሆናሉ እነዚህ አንድ ላይ ይሆናሉ እነዚህ አንድ ላይ ይሆናሉ ያ ማለት 9 ሲባዛ በ9 ሲባዛ በ9 ስለዚህ ሶስት ቁጥሮች ተመሳሳይ ቁጥሮች ራሳቸውን በራሳቸው አባዝተው ይሄን ቁጥር ይሰጡኛል። ስለዚህ ፐርፌክት የሆነ ይሄ ነው ፐርፌክት ምን ስኩዌር እና ፐርፌክት ኪዩብ ማለት ነው። ጀስት የሲን ስታዩት 144 ነው ፐርፌክት ስኩዌር ነው በእርግጥ 12 ሲባዛ 12 ግን ፐርፌክት ኪዩብ አይደለም። ስለዚህ እነዚህ ነገሮች ስትሰሩ ፋክተር ትሪ ተጠቀሙ። ከዛ በኋላ ግን ያገኛችሁትን ግሩፕ ታደርጉታላችሁ። ለምሳሌ አሁን ይሄ ፐርፌክት ስኩዌር ቢሆን ኖሮ ግሩፕ ስናደርገው ወደ ሁለት ግሩፕ ክሬት ማድረግ አለባችሁ። ለምሳሌ እዚህ ጋር 3 ስንት አለ 6 ስለዚህ ሶስቶችን ግሩፕ ሶስትን እዚህ ጋር 3 አሉ እነሱን አንድ ግሩፕ እነዚህን አንድ ግሩፕ ስናደርገው 27 ሲባዛ በ27 ይሆናል ማለት ነው። ከዛ በኋላ ደግሞ ወደ ፐርፌክት ኪዩብ መሆኑን ለማወቅ ለሶስት ግሩፕ እንከፍላቸዋለን። ስለዚህ እነዚህ ሶስቱን አንድ ላይ ሶስቱን አንድ ላይ ያ ማለት 9 ሲባዛ 9 ስናደርግ ፐርፌክት ኪዩብ መሆኑን ማወቅ እንችላለን ማለት ነው። እንደዚህ አድርጋችሁ በቀላሉ ማወቅ ትችላላችሁ። 18ኛ በጣም ቀላል ነው። which one of the following is false ነው የሚለው ፎልስ የሆነ የትኛው ነው የሚል -60 ስኩዌር ማለት 3600 ነው ይላል። ይሄ ትሩ ነው። ምክንያቱም ምንድን ነው ቅንፍ ውስጥ ነው ያለች -60 ስኩዌር ቢሆን ስንት ነው የሚሆነው -3600 ይሆናል። ከቅንፍ ውጭ ብትሆን ቅንፍ ውስጥ ከሆነች ግን ፖዚቲቭ ነው የሚሆነው ማለት ነው። እንደዚህ ፖዚቲቭ ይሆናል። ስለዚህ ይሄ ልክ ነው። ቢ ደግሞ ስናይ -50 ዘ ሆል ስኩዌር ነው የሚለው ኔጌቲቭ ብቻዋን ስለሆነች ማይነስ መሆን አለበት 50 ስኩዌር ስናደርገው 2500 ይሄም ልክ ነው። ከዛ በኋላ ይሄኛውን ደግሞ ስናይ ምንድነው ኔጌቲቭ ከውጭ ስለሆነች የሚሆነው ኔጌቲቭ ነው ግዴታ ነው። ከዛ 25 እንደዚህ ነው 25 ኦቨር 49 የተባለ ይሄ ማለት ምንድነው ስኩዌር ሩት ኦፍ 25 ኦቨር ስኩዌር ሩት ኦፍ 49 እንላለን። ይሄ ማለት 5 ኦቨር 7 ያ ማለት -5 ኦቨር 7 ነው መምጣት ያለበት። እዚህ ጋር ግን 9 ስላለ ይሄ ፎልስ ነው ማለት ነው። ከዛ ይሄ ደግሞ ምንድነው የሚለን ስኩዌር ሩት ኦፍ 64 እኩል ነው 8 ስኩዌር ይላል። ያ ማለት ስኩዌር ኦፍ 64 ማለት ስንት ነው 8 ሆኖ ነው የሚወጣው 8 እኩል ነው 8 ስኩዌር ይላል። ይሄም ፎልስ ነው ማለት ነው። ስለዚህ ሁለት ፎልስ አለ ማለት ነው። ሲ እና ዲ ፎልስ ናቸው። ጀስት እቺኛዋ 7 ቢያደርጓት ይሄ ትሩ ይሆን ነበር። አይ ቲንክ አሁን እዚህ ጋር እነሱ ያሰቡት እቺ -5 ኦቨር 7 አድርገው ትሩ ለማምጣት ነው። ከዛ ይሄኛው ፎልስ እንዲሆን ማለት ነው። 8 ስኩዌር ማለት ስንት ነው 64 ስለዚህ 64 እና ስኩዌር ሩት ኦፍ 64 ደግሞ በምንም ታምር እኩል አይሆኑም። ስለዚህ ይሄኛው ፎልስ ነው ይሄ ፎልስ ነው። ሁለቱ ፎልስ ናቸው ማለት ነው። 19ኛ which one of the following number is not cubic number ኩቢክ ነምበር ያልሆነ የትኛው ነው የሚለው እንዳልኳችሁ የተወሰኑ ቁጥሮችን ያዟቸው በቃላችሁ። ለምሳሌ ይሄን ሰርተናል 17ኛ ጥያቄ ላይ ይሄ ኪው ነው 7 ሲባዛ በ7 ሲባዛ በ7 ስለሆነ ማለት ነው። 125 ማለትም ኪው ነው። እሱን አሁን እንዴት ቼክ እናደርጋለን? ፋክተር 3 በ5 ስንት ይሆናል 125 አድርጋችሁ እንደዚህ ማካፈል ትችላላችሁ። 12 ሲካፈል 5 ሁለት ጊዜ 2 ሲባዛ 5 10 ስትቀንሱት 2 5 ስለዚህ 25 ሲካፈል 5 ደግሞ 5 ጊዜ 5 በ5 25 ስለዚህ 125ን ለ5 ስንት ይሆናል 25 ይሆናል። 25ን ለ5 ታካፍሉት 5 ይሆናል። ሶስት ተመሳሳይ ቁጥሮች አሉ። ስለዚህም ፐርፌክት ኪዩብ ነው ማለት ነው። ከዛ 252 እና 512 አሉ። ጀስት አንዱን ቼክ ታደርጋላችሁ ከሁለት አንዱ ነው ያልሆነው። ስለዚህ 252ን እንውሰድ 252 ካደረጋችሁ በኋላ በሁለት ያቃለላችሁ ትሄዳላችሁ። 252 ሲካፈል ለ2 እንደዚህ አድርጋችሁ አካፍሉት። የሚከብዳችሁ ከሆነ 2 ለ2 1 ሲባዛ 2 2 5 ሲካፈል ለ2 2 2 ሲባዛ 2 4 ስትቀንሱት 1 ይሆናል። 12 ሲካፈል ለ2 126 ይሆናል ማለት ነው። ከዛ ለ2 አካፍሉታላችሁ ስንት ይሆናል 12 ሲካፈል ለ2 6 ጊዜ ይሆናል። 6 በ2 12 ከዛ 3 63 ይሆናል። ከዛ 63 ደግሞ በስንት ነው የሚካፈል በ3 ይካፈላል ስንት ይሆናል 31 ይሆናል ማለት ነው አይደል። 6 ሲካፈል ለ3 21 ነው የሚሆነው። 6 ሲካፈል ለ3 2 ከዛ 1 21 ከዛ አሁን በ3 አካፍለው 7 ይሆናል ማለት ነው። ስለዚህ አሁን ፐርፌክት አይሆንም ማለት ነው። ፐርፌክት ኪዩብ አይሆንም ይሄኛው። ለዚህ ያልሆነ የትኛው ነው ቢ ነው ማለት ነው። የ512 እናንተ ቼክ አድርጉት በሁለት ስንት ይሆናል አሁን ይሄ 256 አይ ቲንክ እንደዚህ ይሆናል። ይሄን እንደዚህ ያድርጋችሁ አካፍሉት ጀስት ለ2 5 ሲካፈል ለ2 2 ጊዜ 2 በ2 4
1 ይሆናል። ከዛ ስለማይችል አንድን ታወርዱታላችሁ 11 ሲካፈል ለ2 5 ጊዜ 5 በ2 10 ስትቀንሱት 1 ከዛች 2 ታወርዳላችሁ 12 ሲካፈል ለ2 256 ከዛ በኋላ በስንት ታካፍሉታላችሁ በ2 256 ደግሞ ለ2 ታካፍሉት 1 2 8 128 ይሆናል። ከዛ በ2 ታካፍሉታላችሁ ስንት ይሆናል 64 ይሆናል። ከዛ በኋላ በ2 ልታካፍሉት ትችላላችሁ። ጀስት አሁን ቀለል የሚል ከሆነ በ8 ለምሳሌ ላካፍለው እችላለሁ። በ8 ባካፍለው ስንት ይሆናል 8 ይሆናል ማለት ነው። ከዛ 2 ሲባዛ 2 ሲባዛ 2 ስንት ነው 8። ስለዚህ እነዚህ 8 ናቸው። ስለዚህ 8 8 8 ሶስት ተመሳሳይ ቁጥር ስላገኘው ይሄኛው ፐርፌክት ይሆናል ማለት ነው። ያ ማለት ይሄ 8 ኪዩድ ነው፣ ይሄኛው 7 ኪዩድ ነው፣ ይሄኛው 5 ኪዩድ ነው። እነዚህ ብትይዟቸው አሪፍ ነው። 5 ኪዩድ ማለት 105 እንደሆነ፣ 7 ኪዩድ ማለት 343 እንደሆነ፣ 8 ኪዩድ ሲሆን 512 እንደሆነ ብትይዙት ጊዜ ትቆጥባላችሁ። አሁን ይሄን ያወቀ ተማሪ ጀስት አክብቦ ይሄዳል ማለት ነው። ግን ካላወቃችሁ ፋክተር ትሪ ተጠቅማችሁ ማወቅ ትችላላችሁ ማለት ነው። ዋት ኢዝ ዘ ኪዩብ ሩት ኦፍ ዘ ነምበር ያለን ይሄ በጣም ቀላል ነው። ብትፈልጉ በክፍልፋይ ማስቀመጥ ትችላላችሁ፣ ብትፈልጉ ደግሞ እነዚህን መቁጠር ትችላላችሁ ኪዩብ ሩት ስለተባለ ማለት ነው። ስለዚህ አሁን በክፍልፋይ ብናስቀምጠው ምን ይሆናል 216 ኦቨር ስንት ዜሮ ነው ያለው 1 2 3 4 5 6 ያ ማለት 1 ሚሊዮን ይሆናል ማለት ነው። ስለዚህ ኪዩብ ሩት ይሆናል። ስለዚህ ይሄን መጠቀም ትችላላችሁ ወይ በዚህ መንገድ መጻፍ ትችላላችሁ። 10 ዘ ፓወር ኦፍ ማይነስ 6 አድርጋችሁ ከዛ ኪዩብ ሩት ማለት ነው። ወይም ይሄኛው መጠቀም ትችላላችሁ። 216 ማለት 6 ኪዩድ ነው። እነዚህን ቁጥሮች የያዟቸው ግን ለእናንተ ለምሳሌ 216 በሁለት በሁለት እያቀለላችሁ መሄድ ትችላላችሁ። ግን 6 ስለሆነ በ6 ለስራው ነው 21 አሁን ይሄን ደግሞ እንደዚህ አድርጉት 216 ሲካፈል ለ6 21 ይሆናል። 21 ሲካፈል ለ6 ስንት ጊዜ 3 ጊዜ 3 ሲባዛ በ6 18 ይሆናል። 21 ላይ 18 ስትቀንሱ ስንት ነው 3 ይሆናል ማለት ነው 6። ከዛ 36 ሲካፈል ለ6 6 ጊዜ ስለዚህ 6 በ6 36 ይሆናል ማለት ነው። ስለዚህ 36 ከዛ በ6 6 ይሆናል። ስለዚህ ተመሳሳይ 3 ቁጥሮች 6 ነው። ስለዚህ 6 ይሆናል ማለት ነው። ይሄኛው 6 ኦቨር ይሆንና ይሄ ደግሞ 10 ዘ ፓወር ኦፍ ስንት ነው 1 ሚሊዮን ማለት 10 ዘ ፓወር ኦፍ 6 ነው። ዘ ፓወር ኦፍ 1 ኦቨር 3 ስናደርገው በ3 1 በ3 2 ያ ማለት 100 ይሆናል ማለት ነው። ወይም ደግሞ ሌላ መንገድ እንትን ልበል ካላችሁ 1 ሚሊዮን የሚሰጠን ማን በማን ቢባዛ ነው 100 ሲባዛ በ100 ሲባዛ በ100 አይደል? ስለዚህ 3 ተመሳሳይ ሆናሉ አንዱን ተወስዱታላችሁ ማለት ነው 6 ኦቨር 100። ስለዚህ እቺኛዋን ነጥቧን ጀስት 1 2 ሙቭ ስታደርጓት እንደዚህ 0.06 ይሆናል ማለት ነው መልሳችሁ። ስለዚህ አሁን ይሄኛውን ብታባዙት ራሱ ቁጥሩን ይሰጣችኋል። ስለዚህ በዚህ መንገድ መስራት ይቻላል ማለት ነው። ስለዚህ አሁን 0.6 ታይምስ 0.6 ታይምስ 0.6 ታደርጉት ይሄን ይሰጣችኋል። ኪዩብ ሩት በምታወጡበት ጊዜ በጣም መጠንቀቅ ነው። አንደኛ እንደዚህ እንዳሳየናችሁ በክፍልፋይ ማስቀመጥ መጀመሪያ፣ ከዛ በኋላ ኪዩብ ሩት ማድረግ ቁጥሮቹን ማወቅ። ቁጥሮቹን ብታውቁ በጣም ቀላል ነው። 216 ማለት ነው 6 ኪዩድ እንደሆነ ካወቃችሁ ይሄ ከላይ ያለው ሲወጣ 6 ይሆናል። 1 ሚሊዮን ደግሞ ሲወጣ 100 ሆኖ ይወጣል ማለት ነው። ምክንያቱም 100 ሲባዛ 100 ሲባዛ 100 1 ሚሊዮን ስለሆነ ከዛ ላይ ይሄን ተጠቅማችሁ 6 ኦቨር 100 ይሆናል። ያ ማለት 0.06 ይሆናል ማለት ነው መልሱ። የቀሩት 20 ጥያቄዎች በፓርት 2 እንሰራላችኋለን። ጥያቄዎችን በጣም ፕራክቲስ አድርጉ። ከዛ በኋላ ልክ የሆነ ጥያቄ ሲመጣ ወይ ራሱ ይመጣል ወይ ከዚያ ጋር ተመሳሳይ የሆነ ስለሚመጣ በቀላሉ መስራት ትችላላችሁ ማለት ነው። ለገበታ አካዳሚ አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ